ብዙ ጊዜ እኛ በአረብ ሀገር የምንኖር እህቶቻችን አንዳንድ ጊዜ በጣም አዝናለሁኝ። ምን መሰላችሁ? አረብ ቤት ስንሰራ አረብ ቤት የሚደርስብን መከራ ስቃይ እንዳለ ሆኖ መዳሞች የሚያደርሱብን ስቃይ እንግልት እንዳለ ሆኖ እውነት ለመናገር እንደገና ደግሞ በሀገራችን ላይ ገብተን ከመዳሞቻችን የበለጠ መከራና ስቃይ ሲደርስብን እጅግ በጣም ያማል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሙቪ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ይህንን ቪዲዮ ስትከታተሉ ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ ለብዙ እህቶቼ እንዲደርስልኝ አድርጉልኝ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ እጅግ በጣም አመሰግናለሁ። ሁልጊዜም መግቢያ ላይ እንደምለው ሰላምና ፍቅር ለምየ ሀገራችን ህዝባችን ሰላሙን ፍቅሩን የሚያገኝበትን ቀን ቅርብ ያድርግልን። የተራበ የሚበላ የተጠማ የሚጠጣ እንዲሁም ደግሞ የተቸገረ ያዘነ የተከዘ የተከፋ ሁሉ የሚደሰትበትን ቀን ቅርብ ያድርግልን። ከምንም በላይ ሰላም ነው እና ለሀገራችን፣ ለወገናችን፣ ለህዝባችን ሰላሙን ያምጣልን እያልኩኝ ለህዝባችን ፍቅርና መተሳሰብን ይስጥልን እላለሁኝ። ለሞቱ ቤተሰቦቻችን እንግዲህ ነፍሳቸውን ይማር፣ ለቋሚ ቤተሰቦችም ደግሞ መጽናናቱን እመኛለሁ። ዛሬ ይዤላችሁ የመጣሁት በዋናነት ለአረብ ሀገር እህቶች ወይም ደግሞ ስለ አረብ ሀገር እህቶች የሚመለከት ነው። ብዙ ጊዜ አብዛኞቻችን ከአረብ ሀገር ወደ ኢትዮጵያ ስንመለስ የሚገጥመንን አናውቀውም። አብዛኞቻችን በሚባል ደረጃ የተለያዩ መሰናክሎች ከአረብ ቤት ጀምሮ እስከ ኢትዮጵያ እስከምንገባ ድረስ እጅግ በጣም ልብ ሰባሪ እና እጅግ በጣም ከባድ ነገሮችን እናሳልፋለን። ከዚህም ውስጥ ደግሞ ኤሪፖርት ላይ የሚገጥሙን እጅግ በጣም ህይወታችን እስከ ማጣት ድረስ የምንደርስባቸው ከዛ ሀገር የአረብን ግልምጫ፣ ስድብ፣ ዱላ የተለያዩ ነገሮችን ችለን ቢያንስ 4 ዓመት፣ 5 ዓመት፣ 20 ዓመት፣ 30 ዓመት የቆዩ ብዙ እህቶቻችን አሉ እና አገር ሰላም ብለን ሀገራችን ስንገባ ደግሞ ሀገራችን ላይ የሚገጥመንን ነገር እጅግ በጣም ከማመንም ብቻ አምኖ ከመቀበል እየበለጠ የሚያም ነገር አለው እና አምነን እንዳንቀበል ራሱ የሚያደርገን ነገር አለ። ብዙ ጊዜ ኢትዮጵያ አየር መንገድ ላይ ብዙ እህቶቻችን አብዴው ጸበል ገብተው እንዲሁም ደግሞ አማኑኤል ሆስፒታል ገብተው ቤተሰብ ጠያቂ አጥተው የመጡበትን ሀገር ስለማይናገሩ በተለይ አብዛኞቻችን ጠፍተን የምንሰራ ብዙ አድራሻ የለንም። መታወቂያችን ከየት እንደመጣን ፓስፖርት ምናምን ስለማንይዝ ምንም ነገር ስለማይኖረን ከየት አካባቢ እንደመጣን እና ከየት አካባቢ እንደተወለድን የሚያውቅ ሰው ብዙም አይኖርም። በዛን ሰዓት ደግሞ ምንድን ነው የሚሆነው? የእኛ መጨረሻችን ሚዲያ ላይ መውደቅ። ሚዲያ ላይ ስንወድቅ ደግሞ አብዛኞቻችን ከዛ ሀገር ይዘነው ወይም ደግሞ አስበነው አልመነው አቅደነው የገባ ነው የናፈቅናቸውን ቤተሰቦቻችንን ለማየት ልጆቻችንን ለማየት ብቻ ብዙ ነገር ሳንቀን ወደዚህ ሀገር እንደገባ ነው ሁሉ ወደ ሀገራችን ስንመለስም እጅግ በጣም ብዙ ነገሮችን አቅደን ሰንቀን ብዙዎችን እናገኛለን ብለን ነው የምንሄደው እና ግን እንደ አጋጣሚ ሆኖ ደግሞ አንዳንድ አረመኔዎች ለሰው ክብር የሌላቸው ወይም ደግሞ በሰው ሕይወት ላይ የእነሱን ኑሮ ማበልጸግ የሚፈልጉ እጅግ በጣም ብዙ የሰው ምስል የያዙ ግን እንደ ሰው የማያስቡ አረመኔዎች ሲገጥሙን ደግሞ ልክ እንደዚች እህታችን እንሆናለን። እንግዲህ ዛሬ ምንድን ነው የምታወራው ይች ልጅ ልትሉ ትችላላችሁ። ሰሞኑን አንዲት እህታችን ከቤሩት ወደ 9 ዓመት ትቀመጥና ቤሩት ላይ 9 ዓመት ከሰራች በኋላ ቤተሰቦቿን ለመጠየቅ ወደ 5 ሻንጣ ይዛ ወደ ኢትዮጵያ ትገባለች ማለት ነው። ኢትዮጵያ ስትደርስ ግን ምንድን ነበር የተደረገችው? ከኤርፖርት ስትወጣ ሰው የላትም ነበረ፣ ብቻዋን ነበረች ከኤርፖርት ስትወጣ እና ያንን የያዘችውን ሻንጣ 4 ሁነው ደረቨሪ ወይም ደግሞ ታክሲ እንሰራለን በሚል 4 ሁነው ይገቡና እኛ እንወስድሻለን ኮንትራት ይሏት እና የተስማማለች። እሺ ትልና እሷም እንግዲህ ሀገሬ ላይ ገብቻለሁኝ እፎይ የሰላም አየር ልተንፍስ ብላ ይች ልጅ ሀገሯ በገባችበት ሰዓት እቃዋን በሙሉ ሙሉ በሙሉ በእጇ የያዘችውን ቦርሳ ብቻ ምንም ነገር ሳያስቀሩ መኪና ላይ እንዳለ የተወሰነ ከወሰዷት በኋላ ትራፊክ መጣብን፣ አንቺ ውረጅና በእግርሽ ተሻገሪ፣ እኛ ትራፊኩ ሲያልፍ ተመልሰሽ መተሽ ትገቢያለሽ በማለት ያወርዳታል ከመኪናዋ ላይ ማለት ነው። እሷም ምሽትልና ከመኪናው ላይ ትወርድና መንገዱ ስትሻገር አንድ ለፈጣሪው ያደረ ወይም ደግሞ ሰብአዊነት ስሜት የተሰማው ሰው በርቀት ይከታተላት ነበር እና እንደ አጋጣሚ እሷን እዛ ካወረዷት በኋላ እነሱ ሲሄዱ እሷን ጥለዋት እዛ ምድረ በዳ ላይ እንዳለ ንብረቷን ሁሉ ጭነው ትተዋት ሲሄዱ እሱ ሰውዬው ሲከታተላቸው የነበረው ሰውዬ የመኪናቸውን ታርጋ በስልኩ
ፎቶ በማንሳት እዛ አካባቢ ለሚገኝ የፖሊስ ጣቢያ ወይም ደግሞ የህግ አካል ይሰጣል። ያንን ከሰጠ በኋላ እንግዲህ እዛ አካባቢ ያለ ፖሊስ ጣቢያ በተሰጠው መረጃ መሰረት ያንን መኪና በታርጋ ቁጥሩ ይይዝና ምርመራ ያደርጋል። ምርመራ በሚያደርግ ሰዓት ግን የእሷ ብቻ ንብረት አልነበረም እዛ መኪና ውስጥ የተገኘው። ልደታ ፍርድ ቤት ማነው ልደታ ፖሊስ ጣቢያ ሲወስዶቸው እንደ አጋጣሚ እዛ መኪና ውስጥ በጣም ብዙ ሪያሎች፣ በጣም ብዙ ስልኮች፣ ተች ስልኮች፣ ለቤተሰብ የተያዙ ወርቆች፣ የአንገት የጣት ብቻ በጣም ብዙ ንብረቶች እዛ መኪና ውስጥ እንደተገኘ በአንድ ሰዓት በሁለት ሰዓት ብቻ ሳይሆን አንድ ቀኑን ሙሉ ሲዘርፉት የዋለውን ደግሞ አሸሽተው ሌላ ቦታ ወስደው ያ መኪና ውስጥ የተገኘው በአንድ ሰዓት እና በሁለት ሰዓት ውስጥ የተዘረፈ እንደሆነ የልደታ ፖሊስ ጣቢያ ምርመራ አድርጎ እዛ መኪና ውስጥ የተገኘውን ንብረት ሙሉ በሙሉ የልጅቷ ንብረት የሆነውን ለልጅቷ መልሶ ልጅቷ በሰላም ወደ ቤተሰቦቿ እንድትሄድ ተደርጋለች ማለት ነው። አስቡት እንግዲህ ብዙዎቻችን እኛ የምናስበው ከዛ ሀገር መዲያሞቻችን በሰላም ወደ ሀገራችን ይሸኙናል ወይ፣ መዲያሞቻችን ትኬት ቆርጠው ለቤተሰቦቻችን እንድንበቃ ያደርገናል ወይ። አብዛኞቻችን የምንጨነቀው ይሄ ነው እንጂ ኢትዮጵያ ላይ ያለውን ችግር እና ከአዲስ አበባ ከኤርፖርት ስንወጣ የሚገጥመንን ነገር አብዛኞቻችን ብዙም እንትን ሰጠን ትኩረት ሰጥተን ስናየው አንታይም እና አሁን ላይ መዲያሞችም ለእኛ አይመቹም። ሀገራችንም ላይ ስንገባ ደግሞ የሚመቸን አናገኝም እና ብዙ እህቶች እዛ አካባቢ በተለይ ኤርፖርት አካባቢ ላይ በጣም በርካታ የሚባሉ እህቶች ራሳቸውን እየሳቱ እያበዱ እንዳልኳችሁ አማኑኤል እና ጸበል እየተመላለሱ ያሉ በጣም ብዙዎች አሉ። እንደዛ አማኑኤል እና ጸበል የሚገቡት ደግሞ እንደ አጋጣሚ ቤተሰባቸው የተገኘ አድራሻቸው የታወቀና የሚያነሳቸው ሰው ሲገኝ ነው እንጂ የኔ አድራሻቸው ያልታወቀ እናት አረብ ሀገር ልጅ እየሰራች ነው እያለች ልጅ ደግሞ እናቷን ልታይ ኢትዮጵያ ገብታ አዲስ አበባ አስፓልት ላይ አብዳ ራሷን ጥላ የምትታይ በጣም ብዙ የአረብ ሀገር እህቶች አሉ። ስለዚህ እህቶች እጅግ በጣም ጥንቃቄ ማድረግ አለባችሁ። ወደ ኢትዮጵያ ስትገቡ ቢያንስ ብትችሉ ቤተሰብ የሆነ መኪና ያለው ከሀገር ቤት የሚሆን ኮንትራት አስመጥታችሁ ቤተሰብ ያለው ወይም ደግሞ የሚታወቅ ሰው በሚዲያ የሚሆን በምንም የምታውቁት ብዙ ጊዜ ሚዲያ ላይ የምታዩትና ሚዲያ ላይ የምታውቁት ሰው ዴሊቨሪ የሚሰራ ከሆነ ወይም ታክሲ የሚሰራ ከሆነ እሱን በመጥራት እንዲሁም ደግሞ የምታውቋቸው ቤተሰቦቻችሁ እንዲቀበሏችሁ በማድረግ የራሳቸውን እንዲጠብቁ ላለሁ። ሌላው አብዛኞቻችን ሲም ካርድ በራሳችን ስም ሳይሆን ሲም ካርዱ በሰዎቹ ስም ሆኖ የባንክ አካውንት ወይም ደግሞ በስልካችን እዚህ ሳውዲ አረቢያ ላይ ኮዳችን እነሱ ያውቁታል። የሚያወጡልን እነሱ ስለሆኑ በእነሱ ሲም ካርድ እየወጣ እንትን ይሄ የባንክ አካውንት ኮዱ እነሱ ካወቁት ብራችን መውሰድ ይችላሉ ወይ የሚል ጥያቄ ነው አብዛኛው ያለው። ምናልባት እኔ እርግጠኛ አይደለሁም ብዙም እንደዚህ እርግጠኛ ሆኜ በደንብ እርግጠኛ ያልሆንኩበትን ነገር መናገር ብዙም ደስ አይለኝም። ነገር ግን ለአብዛኞቻችሁ እንደ ጥንቃቄ ብዬ የምላችሁ ብዙ ጊዜ ሲም ካርዱ በእነሱ ከሆነ የወጣው ሲም ካርዱ የወጣበት ያ የእናንተ ባንክ አካውንት የሚወጣበት ሲም ካርድ ወይም ደግሞ የስልክ ቁጥሩ በሰዎቹ ስም ከሆነ ሜሴጅ የሚመጣው ወደ እነሱ ስለሆነ ስለዚህ ያንን እንደገና ደግሞ የባንክ አካውንታችሁን እነሱ ሲያወጡ ኮዳችሁን እነሱ ካወቁት ባንክ ቤት ቀጥታ ሄደው መሳብ አይችሉም። ባንክ ቤት ማንም በማንም አካውንት ሄዶ ማውጣት አይችልም። ማውጣት ቀርቶ ማየት እንኳ አይችልም። ስለዚህ የሞባይል ባንኪንግ ኮዳችሁን ካወቁት ግን በኮዳቸው ቀጥታ ከኦንላይን ስለሆነ የሚስቡት ሊስቡት ይችላሉ። ስለዚህ ጥንቃቄ አድርጉ። አብዛኞቻችን ደግሞ አንዳንድ ጊዜ ሚዲያ ላይ ስንወጣ ብዙዎቻችን አወቅን እያለን ወይም ደግሞ እርግጥ ያንን የገዛችሁትን ወርቅ የሚሆን ምንም የተለያዩ ነገሮችን ሚዲያ ላይ ይዛችሁ ስትመጡ ብዙ እህቶች እናንተን እያዩ እንዲገዙ ተጠቅሟቸዋላችሁ። ጥቅም አለው ጉዳት እንዳለው ጭምር ጥቅምም አለው። ነገር ግን አብዛኞቻችሁ ወደ ኢትዮጵያ ልትገቡ ስትሉ
ወይም ደግሞ ወደ ሀገራችሁ ልትመለሱ ስትሉ ወጣ ያሉ ነገሮችን ባታደርጉ፣ ለምሳሌ በጣም በርከት ያለው ወርቅ እጃችሁ ላይ፣ ጆሯችሁ ላይ፣ አንገታችሁ ላይ አድርጋችሁ ሚዲያ ላይ ወደ ሀገሬ ሊሄድ ነው ወይም ደግሞ ኤሪፖርት ሆናችሁ ቪዲዮ እየቀረጻችሁ ገባን እያላችሁ ባትሉ። ምክንያቱም እናንተን ኤሪፖርት ላይ የሚጠብቃችሁ በጣም ብዙ ሰው ይኖራል ማለት ነው። እና አገር ስትገቡ ቢያንስ አገር በምትገቡበት ሰዓት ያሏችሁን ነገሮች ደበቅ አድርጋችሁ ሀገራችሁ በሰላም እንድትገቡ ወይም ደግሞ የምትሰናበቷቸው ሰዎች ኦንላይን ገብታችሁ ላይቭ የሚሆን ብቻ ቪዲዮም ሰርታችሁ እንደዛ ስታደርጉ የተለያዩ በተለይ እንዳልኳችሁ እንደ ወርቅ አይነት ነገሮችን ሙሉ ለብሳችሁ ሚዲያ ላይ ወጥታችሁ ሪፖርት ላይ ሆናችሁ ቪዲዮ ባትቀርጹና ሶሻል ሚዲያ ላይ ባትታዩ የተሻለ ነው። ምክንያቱም ቴክኖሎጂ ነው አሁን ላይ ቴክኖሎጂ ስለሆነ እዚህ ላይ እናንተ ያን ነገር አድርጋችሁ ኢትዮጵያ በምትወርዱ ሰዓት ልክ እንደዚች እህታችን ራቁታችሁን ልትቀሩ ትችላላችሁ። ገንዘብ መቼም ተሰርቶ ይገኛል። ነገር ግን ለእናንተ ለህይወታችሁ ማሰብ መቻል አለባችሁ። ህይወታችሁ እስከ መጨረሻው ድረስ ሞት ትልቅ ነገር ነው። በነገራችን ላይ መሞት እረፍት ነው። ምናልባት ለቋሚው ሊጎዳ ይችላል ወይም ደግሞ እናንተ ሳታርፉ የሆነ ነገር ያሰባችሁት ነገር ቦታ ላይ ሳትደርሱ ሞት ትንሽ እንትን ሊል ይችላል። ግን ዛሬ ጤነኛ የነበረ ሰው ነገ በገዛ ገንዘቡ የገዛ ገንዘቡንም አቶ ጤናውንም አቶ እብድ ሆኖ መቀመጥ ግን ያማል። ይህን ሰሞን አንዲት እህታችን በባለፈው ሰሞን ታስታውሱ ከሆነ ከዱባይ አብዳ የአእምሮ እክል ደርሶባት ወደ ኢትዮጵያ ሊልኳት ሚዲያ ላይ ቤተሰቦቻቸውን ደውለው ልጃችሁ ታማለች እና ሊታመመች ታውቃላችሁ፣ ስለዚህ አዲስ አበባ አማኑኤል ሆስፒታል እናስገባታለን፣ ግን ከእሷ ጋር የሚሆን አንድ ሰው ያስፈልጋል ሲባል ቤተሰቦቿ እኛ አንችልም፣ አንመጣም፣ እንዳረጋችሁ አድርጓት የሚል ምላሽ ነበር የሰማነው ብዙዎቻችን ማለት ነው። እና እኔ ያ ቪዲዮ እውነት ለመናገር እውነት እንደዚህ የሚል እናት አባት አለ ብዬ አላስብ ነበር። ስለዚህ ሁላችንም ጤነኛ ስንሆን ነው ሁሉም ሰው የሚወደን። ጤና ከሌለንና ጤነኛ ሰዎች ካልሆን ገንዘብ ከሌለን ማንም አይወደንም እና ለራሳችን ያለነው ራሳችንን። ሁላችሁም ራሳችሁ እንድትጠብቁ በዚሁ አጋጣሚ መልእክቴን ለማስተላለፍ ፈልጌ ነው። ከሚያስጨንቃችሁ ራሳችሁን ቢዚ ከሚያደርጋችሁ ነገር ውጡ። ለእናንተ ያላችሁት እናንተ ናችሁ። ለራሳችሁ ያላችሁት ራሳችሁ ናችሁ። እናትም ብትሆን እህትም ወንድምም ቢሆን ሁላችንም ብንሆን ራሳችንን ስንጠብቅ ለራሳችን ስንሆን ራሳችንን ሆነን ስንገኝ ነው ማንም ቢሆን ከኛ ጋር የሚሆነው። ስለዚህ ራሳችሁን መሆን አለባችሁ። ቅድሚያ ለራሳችሁ ክብር መስጠት፣ ለራሳችሁ ጤንነት፣ ለራሳችሁ መሆን መቻል አለባችሁ ብላችሁ ነው የመጣሁት ዛሬ። እንግዲህ የኛ የስደተኞች መከራ በሀገራችንም በስደትም ከባድ ነው። ብቻ በመዳን ቤት በሰላም ወጣን ስንል ኤርፖርት ላይ እንደዚህ አይነት ነገር የሚገጥመን ከሆነ እጅግ በጣም እየከበደ ነው። ብቻ ፈጣሪ ሀገራችንን ሰላም ያደርግልን። ዛሬ ይዤላችሁ የመጣሁት ሀሳብ ይህን ይመስል ነበረ። ምናልባት ብዙዎቻችሁ ወደ ሀገር ለመግባት ያሰባችሁ ግን ያለ ተቀባይ ቤተሰቦቻችሁን ሰርፕራይዝ ልታደርጉም ሊሆን ይችላል፣ ምንም ሊሆን ይችላል። ያለ ተቀባይ አዲስ አበባ ኤርፖርት የምትገቡ እህቶች ራሳችሁ እንድትጠብቁ ለማለት ፈልጌ ነው። ጭንቀቱ ከመዳን ቤት መውጣት ብቻ ሳይሆን ከኤርፖርት መውጣት እና በሰላም እናት አባት ቤት መገናኘትም ጭንቀት ነው በአሁኑ ሰዓት ልላችሁ ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ እና ሼር ሰብስክራይብ ያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። የሙቤ ሸጋ እናት ነበርኩኝ። ሙቤ ዩቲዩብ ውስጥ ተከታተሉ እስከ መጨረሻው አይታችሁ ሼር እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት መስጫ ሳጥን ቁጥር ላይ ብታስቀምጡልኝ ያለሁ መልሳለሁኝ። ወዳችኋለሁ። በሰላም ለሀገራችን ያብቃን። ገንዘባችንን ያስበላብን፣ የሰው ገንዘብም አያስበላን። ፈጣሪ አምላክ ያሰባችሁትን አሳክቶ ለሀገራችሁ በሰላም ይመልሰን። ቤተሰቦቻችንን በሰላም እናገኛቸው አድርገን፣ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። የተራበ የተጠማ የተቸገረ ያዘነ የተከዘ ክፉ ነገር ሁሉ ከሱ ርቆለት ደስታ ብቻ የሚጠገው ያድርግልን። እወዳችኋለሁ። ሁልጊዜም እንደምላችሁ በእግር ወጥቶ በሳጥን ከመመለስ ፈጣሪ አምላክ ይጠብቀን። መልካም ጊዜ